ሄሎ ናቲ የኔ ልጅ አለሜ ናትዬ ላንተ ነው ያቆየኝ፣ ላንተ ነው ያኖረኝ። እኔን የኔ ልጅ አንተን ያላሰብኩበት ደቂቃ የለም። እኔ ምንም አልፈልግም፣ አንተ ብቻ ደህና ሁንልኝ ልጄ። ናፍቀኸኛል እናትዬ። በቃ ስትረጋጋ ትደውልልሃለች፣ እኔም ደውልልሃለሁ የኔ ልጅ። እሺ እሺ አንዳንድ ምርመራዎችን አድርገናል። እንደ አስፈላጊነቱ ደግሜ የሚመጣ ይሆናል። መልካም ቀን። ሄሎ አባዬ፣ እንዴት ሆናለሁ ብለህ ነው? ዛሬ ፖሊስ መጥቶ ነበረ ቤቱን ፈትሾ ምናምን ሄደ። አላውቅም ግን ብታይ እኔ ላይ አፍጥጦ ነው የወጣው። እሺ አባዬ። በዚህ ጉዳይ ላይ አንቺ እጅ አለበት አይደል? ኧረ እኔ ምንም የማውቀው ነገር የለም። እኔን የምታታልኝ ይመስልሻል? በእውነት እኔ ምንም አላውቅም። ተጠንቀቂ፣ በጣም ተጠንቀቂ። ልጅሽ እኔ እጅ ነው ያለችው። አዲስ አበባ ውስጥ ያውም ብዙዎች ለመኖሪያ ሆነ ለኢንቨስትመንት የምራጭ ባደረጓት ፒያሳ ላይ በ500 ሺህ ብር ቅድመ ክፍያ ጀምሮ መኖሪያ ቤት መግዛት እንደሚችሉ ያውቃሉ? ሜሪት ፕሮፐርቲስ እጅግ ውብና ዘመናዊ ዲዛይን ያላቸው ቤቶችን ለእናንተ ለውድ ደንበኞች እስከ 30% በሚደርስ ቅናሽ የተደረገባቸው ውብ እይታን ከነፋሻማ አየር ጋር የያዙ ቤቶችን በ10% ቅድመ ክፍያ ይዞሎት ቀርበዋል። ማለትም ባለ 1 መኝታ 500 ሺህ ብር፣ ባለ 2 መኝታ 840 ሺህ ብር፣ ባለ 3 መኝታ ከ1.2 ሚሊዮን ብር ጀምሮ ቤቶችን የግሎ ማድረግ ይችላሉ። ያስተውሉ፣ በአጭር ጊዜ ውስጥ 80% ያህል ቤቶቻችንን ሽጠን የጨረስን በመሆኑ ያለን ቦታ ውስን ነው። ፈጥነው ከስር ባለው የድርጅቱ ስልክ ይደውሉልን። ሜሪት ፕሮፐርቲስ። ሄሎ አባ። አባዬ እንደተናደድክብኝ እኮ ይገባኛል። እንዴ አባዬ፣ ለኔም እኮ ልጄ ናት።
ተረጋጋና ላስረዳ እባክህ አባ። እንዴ አባ መተስ ኧረ አባዬ እባክህ እያስጨነከኝ ነው። እኔ እኮ ለማስተካከል እየሞከርኩ ነው። በቃ እኔ ልጅ አሁን በአካል ልታገኙ አይደለም? አሁን እኮ ደስ ብሎሽ ማየት የምፈልገው አመሰግናለሁ የተራብኩትን ድምፅ ስላሰማኝ። እኔ ምን ያደረግኩ አለም? ደግሞ ቀኑ ቅርብ ሆኖ በአካል ትገናኛላችሁ። መኖሬን አውቋል። ድምፄን ሰምቷል። አሁን ዋናው ደግሞ እሱ ነው። እናትዬ እኮ ጠራኝ በድጋሚ አለም ያለኝ። ዳግም አንድ ቤት ትኖራላችሁ። ዳግም እናትና ልጅ ትሆናላችሁ። መልካም ስለሆናችሁልኝ በጣም አመሰግናለሁ። ትሁትን አመስግኛት፣ ደግሞም ጸሎት አድርጊላት። እሺ ጸልይላታለሁ ከልጇ ጋር እንዲያገናኛት። ዋናው እሱ ነው አለሜ። ደግሞ ያቺ የምትወጃት ቦታ ውስጥ ይሻል። አለሜ ምንም አይደለም። ልጅሽ ስታገኝ ደስ ብሎልሽ የሚቀር አይዞሽ ልጅ። ትሁቴ በጣም አመሰግናለሁ። በጣም ለምን? ምን አደረኩልህ? እናቴን አገኘኋት። አለሜን በስልክ አወራችኝ። ድምጿ እንደ ዶሮ ነው። እንኳን ደስ ያለህ። ለአንተ በጣም ደስ ብሎኛል። ትሁቴ አንቺ እኮ ነሽ ለዚህ ሁሉ ያበቃሽኝ። ናቲ እኔ ምን አደረኩልህ? ምንም እኮ አላደረኩልህ። ትሁቴ ልጅሽና ራስሽን አደጋ ላይ ጥለሽ እናቴን አስመለጥሻት። አንቺ ባትደርሽላት እኮ ገለዋት ነበረ። ምስጋና የሚያስፈልገው ነገር አይደለም። ማንኛውም ሰው እኮ አለሜን አይቶ ማለፍ አይችልም። ታሳዝናለች አይደል? አሁን እንኳን እሷ የምታሳዝንበት ጊዜ አልፏል። አንቺም ግን ደስታሽ ሙሉ እንዲሆን ልጅሽ እንድታገኝ እኔ የምችለውን ሁሉ አደርግልሻለሁ። ዋናው ነገር እሱ ነው ናቲ። ጊዜው በሄደ ቁጥር ነገሮች እየተበላሹ ነው። ትሁቴ የተፈጠረ ነገር አለ እንዴ? እስካሁን የለም። ከዚህ በኋላ ግን ይኖራል። እሺ ወይም ይሄንን አድርግ በይኝ። ይሄንን አድርግ ብዬ የሚስተካከል ነገር ቢሆን ባልኩና በተቀላቀልኩ። እሱ እኮ ነው ግራ የሚያጋባን። ትሁቴ ጥቂት ጊዜ ብቻ እሺ? እሺ እሺ ገዜ አሁን ምን ለማድረግ አስበሃል? አላውቅም፣ ግን አሁንም ነገሩ ትሁት እጅ ያለ ይመስለኛል። እሷ ምን ልታደርግ ትችላለች? ሁሉንም ነገር እንዲያቆም ታስገድደዋለች። ቆይ ገዜ ለምን ፊት ለፊት ሄዳ አትነግረው? ነገሩን አፍረጥርጠው እያልሽኝ ነው? አዎ። ከኔ ባሰ ጥያቄ እሱ የለውም ብለሽ ነው? ገዜ እናቱ እኮ አንተ ጋር የለችም። ግን ስለ እናቱ መሞቷን ነው የተናገርኩት። ግን ደግሞ አለመሞቷን ያውቃል። አሁን ሊጋፈጠኝ ዝግጁ አይደለም፣ እኔም አይደለሁም። ገዜ ቦምቡ ላይ እንደቆምን ይሰማኛል። አዎ ልክ ነሽ። ቦምቡን ግን እሱ ላይ ማፈንዳት አለብን። አንቺ ወደ ቤት ሂጂ፣ እኔ እመጣለሁ።
ምንድን ነው? አንተ ነህ አይደል? ምኑን? ፖሊስ ያመጣኸው? አዎ እኔ ነኝ። ልክ ነኝ ብለህ ታስባለህ? እንደዚህ ልክነት የተሰምቶኝ አያውቅም። ናቲ አባትህ እኮ ነው። የእናቴ ነፍስስ? የተፈጠሩት ነገሮችስ? አንድ ነገር ልምከርህ፣ ከቻልክ ከዚህ ቤት አትምጣ። መካሪዋ እማይሆን ምክር ነው። ምክንያቱም ይሄ ቤት ያንቺም የሱም ሳይሆን እናቴ ሴት ሆና እንደ ወንድ ላቧን ጠብ አድርጋ የሰራችው ቤት ነው። እሺ ትቀልድ እባክህ። አልቀለድኩም። ቀልዱን የተካንሽው አንቺ ነሽ። እኔ የማውቀውን እውነትን የነገርኩሽ። እሺ ትሁት፣ ቆይ ሰሞኑን ስራውን ትተሽዋል? በዚህ ሁኔታማ ራሴንም ትቼዋለሁ። ይኸውልሽ ትሁት፣ ነገሮች ሰላም እንዲሆኑ ነው የምፈልገው። ጥሩ ፍላጎት ነው፣ ግን ደግሞ ፍላጎትሽ ብቻውን አይጠቅመኝም። ስለዚህ ምክሬ ልስጥሽ። በዚህ ሁኔታ እዚህ ቤት ፖሊስ መምጣቱ ልክ አይደለም፣ ለልጅሽም ጥሩ አይደለም። እኔ አላመጣው። ይኸውልሽ ትሁት፣ ገዜ ግን አንቺን ነው የሚጠረጥረው። ምን ብሎ ጠረጠረ? እኔ በሆንም ባልሆንም እኮ ለውጥ የለውም አለው እንጂ። መታወቁና ለህግ መቅረባችሁ የሚቀር ይመስልሻል? በል ከኔ ጋር ነሽ እንዴ? እኔ ደግሞ ለአንቺ የተሻለውን እየመከርኩሽ ነበር። እኔ ደግሞ ለአንቺ የተሻለውን ልምከርሽ። ቶሎ ብታመልጭ ይሻልሻል። ገንዘብ ገንዘብ እያልሽ እንዳትሞች። ግድ የለም፣ ከገንዘብ ጋር ከሆነ ልሙት። በጣም አሪፍ ነው። ሳጥንሽ ውስጥ ይደለድልልሻል። እኔ የምልህ ናቲ፣ አስቀይሜህ ያለው እንዴ? ወይም የማትፈልገው እኔ ያደረኩ ነገር አለ? ኧረ የለም። ምን ይኖራል? ምን ነው? ምንም፣ እንዲሁ ነው። ልጄን ያስቀየምኩ ነገር ካለ ይቅርታ ልጠይቅህ ብዬ ነው። ኧረ አባቴ፣ አንተ ምን በወጣ? ልጄ፣ ምንም ቅሬታ እኔ ላይ ቢኖርህ ዝም እንዳትል ንገረኝ። እሺ? እሺ አባዬ፣ እሺ። አመሰግናለሁ። ምን አድርጌ? ስሜቴን እየተረዳኝ ስለሆነ ይቅርታ ልጠይቅኝ ዝግጁ ስለሆንክ ነዋ። ምንም አይደለም። ተጫወት በቃ፣ እኔ አረፍ ልበል። እሺ አባዬ። ከዚህ እንደዚህ ስትጨነቅ አይቼህ አላውቅም። አዎ ቤቴ፣ አታውቂም። ቆይ መታሰር ለአንተ ይከብድሃል እንዴ? ተራ ወንጀል ቢሆን እንኳን እሺ። አሁን እሱ ጋር ያለው ፋይል አሳስቦኝ። አታስብ፣ ብትገባም አትቆይ። ብትገባም ማለት ብታሰር ማለትሽ ነው? አዎ። እንድታሰር ፈልገሻል እንዴ? እኔ ነኝ አንተ እንድትታሰር የምፈልገው? እኔ እንደዛ ማለት ያለ ያልክ እንጂ ከዚህ በላይ በምን ቋንቋ ትላለህ? እኔ ያልኩ ድንገት ብትታሰር መውጫ መንገድ አታጣም ነው ያልኩ። እዚሁ ሆኜ የምታገላቸውን ትግሎች አልፈራም። እዛ ግን መግባት አልፈልግም። አይዞህ ገሴ። እንዴት አደራችሁ? ማን ልበል? ኦኬ፣ ከአንቺ ጋር አልተዋወቅም ለካ። ኢንስፔክተር ሳሙኤል እባላለሁ። ለአንዳንድ ምርመራዎች ነው የመጣሁት።
ኢንስፔክተር መጣህ እንዴ? ምን አለ ፍተሻለ እንዴ ዛሬ? ምርመራውን እኮ መደጋገም እችላለሁ። ግን እኔ ማን እንደሆንኩ ታውቃለህ? ማንም ልትሆን ትችላለህ፣ ግን ከህግ በታች ነህ። ስራ ልወጣ ነው። ትችላለህ፣ ግን ስልክህን አታነሳም። አዎ ስራ አለብኝ። እኔም ስራዬን እየሰራው ነው። ስራዬን ባታበዛብኝ ደስ ይለኛል። እሺ ለምን ነበር ይፈልግ? ባለፈው ወረቀት አግኝተናል፣ ጥገኛው ክፍል ላይ። የምን ወረቀት? ምን መሰለህ፣ ልጅ ለናፈቀችው እናቱ የጻፈው ደብዳቤ። አንዲት ሴት ችግር ውስጥ እንዳለች እዚህ እንደታገተች ነው የሚያሳየው። ተሳስተሃል። ልክና ስህተቱን አንተ አትነግረኝም፣ ግን ወደ በኋላ ደውላለሁ። ስልክ አንሳ። እሺ ልታስረዳኝ ትችላለህ? ምኑን ነው የማስረዳህ? ያን ወረቀት ማን የጻፈው? እኔ። ለምን? እዛ የእሷ የሆነ ነገር ስላለ ተጽፎ ይቀላል። እዛ ደግሞ ሳስገባው አንተ የምታነበው ይመስለኛል። ሌላ ሰው ቢያነበውስ? አባዬ ትዝቷን ፈልገህ አይደለ እንዴ የእሷ የሆነ ነገር እዛ ክፍል ያስቀመጥከው? አዎ። እኔም የሆነ መንፈሷ ያለ ይመስለኛል። ስለዚህ የማይሆን ነገር ካሉ ትመሰክርልኛል? ችግር የለውም፣ እመሰክርልሃለሁ። በጣም ጥሩ። መሄድ ፈልጌ ነበር። ወዴት? አጎቴ ላይ። እርግጠኛ ነሽ አጎትሽን ታይ ነው የምትሄጂው? ሌላ መሄድበት ምክንያትና ቦታ አለ እንዴ? አላውቅም። አጎቴ ጋር ነው የምሄደው። ልጄ እኮ እጅ ላይ ናት። አታስቢ፣ ደህንነቷ የተጠበቀ ነው። ግን የሚፈጠረው ነገር ደስ አይልም። ምን ይፈጠራል? ፖሊስ አይተሽ የልብ ልብ ተሰማሽ? ከፖሊሱ ጋር ምንም አያገናኘኝም። እኔ እኮ ልጄ ተይዛለች። ስለዚህ እንዲህ የሚያደርገውን ሰው ምከሪው። እሺ መሄድ ትችያለሽ። ልጅቷስ? የቷ? የትሁት ልጅ አሁን ደህና ናት። የት ናት? ደህና ቦታ ናት፣ ግን ቤት አመጣታለሁ። እዛስ? እዛማ ልጇን ስታይ ናቲን ትጫነዋለች። ለምንድን ነው የምትጫነው? ክሱን እንዴት ሆኗ? ታዲያ እንድትወጣ እንዴት ፈቀድክላት? እኔማ ልከተላት ነበር እና አመለጠች። እና አይታለች? አላየችኝም። ጠፋችብኝ እንጂ እኮ አመለጠችኝ አይባልም። ማረሙን ተይኝ። ትሁቴ
ልጄን አገኘሁት እኮ። ናትዬን አወራሁት ዛሬ። እንኳን ደስ ያለሽ አለሜ። እናቴን ስላገኘሽ በጣም ነው ደስ ያለኝ። አንቺ ለእኔ የተላክሽ መልአኬ ነሽ። በድጋሚ ደስ ስላለሽ በጣም ደስ ብሎኛል። አንቺም ልጅሽን እንደምታገኝ ተስፋ አደርጋለሁ። ያኔ ደስታችን ሙሉ ይሆናል። አሁን ግን ጎዶሎ ነው። አንቺ የኔ ቤተሰቤ እንድትሆኝ ነው የምፈልገው። እንድንዛመድ፣ ሁሌ አጠገቤ እንድትሆኝ፣ የልጄ ደግሞ ሚስቱ እንድትሆኝ። እሱ ሁላችንም ስንፈልገው የነበረ ነው። ይህን ያልተሳካም። እስኪ ይሄ ይሳካልን። ደግሞ ይሳካል። እሱ እንደ ልጅሽ ይወሰናል። እንደኔ ልጅ ከረፈፍና አቋም የሌለው ከሆነ አያገኛትም። ናትዬ እሷን ካጣ ትልቅ ጉዳት ነው የሚጎዳው። አለሜ ለልጄ ጸልዩልኝ። ዋናው ነገር እሱ ነው። እንጸልያለን ትሁቴ። በቃ እኔ ቡና ላፍላላችሁ። ልጅ ሌላ የተፈጠረ ነገር አለ? አባዬ አባቴ ደውሎ ነበር። እሺ። አባቴ መቶ ደም ሊቀባ ነው። የተውን መሳሪያ እኮ ሊያነሳ ነው። ኧረ እባክሽ። አዎ ሁሉን ነገር ትቶ የቀዘቀዘውን ሰውዬ ነካክተው አውሬ ሊያደርጉት ነው። ቆይ ልታረጋጊው አልሞከርሽ? ምንም እየተረጋጋ አይደለም። እኔ እንዳወራ ራሱ እድል አልሰጠኝም። እውነታቸውን ነው። ያንቺ ምትክ ማረፊያቸው ናት። አባዬ እባክህ ጸሎት አድርግልኝ። እሺ ልጅ። እናንተ ምንድን ነው ከኔ ተደብቃችሁ የምታወሩት? ምንም የተደበቀ ነገር የለም። ዝም ብሎ ጨዋታ ነው። በቃ ወደ ሳሎን እንሄዳለን። ኢንስፔክተር፣ ቆይ ይህ ሰውዬ መቼ ነው የሚታሰረው? ተረጋጋ ናቲ። እንዴት ብዬ ልረጋጋ? ቆይ የሰጠው ማስረጃ በቂ አይደለም ነው? በቂ ነው፣ ግን እሱ እጁ ረጅም ነው። ስለዚህ ምን መሰለ፣ ክሱ ሊቀል ይችላል። እናማ መረጃ በሚገባ መሰብሰብ አለብን። ብዙ ወንጀል ሰርቷል እኮ። ወንጀል መስራቱን አምናለሁ፣ ግን ህግ ጋር ስቀርብ መረጃ ያስፈልጋል። እሱማ ግን እያደረ ሲመጣ ነገር እንዳይበላሽብን። ሌላው ደግሞ ህፃን ልጅ እጁ ካለች ጥንቃቄ ልናደርግ ይገባል እና ሌሎች ማስረጃዎቹን መሰብሰብ አለብን። ከኛ በላይ ደግሞ ስለሱ አንተ በደንብ ታውቃለህ። እሺ ግን እባካችሁ ፍጠኑ። ትሁት ኑሮ አይደለም እየኖረች ያለች። ወንጀሎቹን ሁሉ ፈልፍለህ ማስረጃ ታመጣልኛለህ። ይኸውልህ ኢንስፔክተር፣ ቢሮ ብትሄዱ ሳያሸሸው ብዙ የተጨማለቀ ማስረጃ ታገኛላችሁ። እሺ ናቲ ተረጋጋ። ለማንኛውም አትጨናነቅ። መልካም ቀን። አደነግጥም እንዴ? ላንቺ ነው የምደነግጠው? ቆይ አንተ እንድታከብረኝ ምን ላድርግ? ራስሽን አክብሪ። ደግሞ ከመርማሪው ጋር ስታወሩ ቆንጆ ቆንጆ ፎቶዎች ወጥቶላችኋል። አሳጥሪ። ናቲ ይፈራል ብለሽ ማሰብሽ ራሱ ቀሽም መሆንሽን ነው የሚያሳይ። እኔ የምልህ ትሁትን ትወዳታለህ አይደል? አንድ ነገር እርግጠኛ ልሆንልሽ፣ አገባታለሁ። እመነኝ፣ ድህነትን ትኖራታለህ። ከዚህ ቤት ባዶ እጅሽ እንደምትወጪ ወቂ። በገዛ አካውንቴ ማን ነው ድሃ የሚያደርገኝ? ይሄ ሁሉ ገንዘብ ከየት? አይዞህ በቀላሉ አትደንግጥ እንጂ። ከተስማማን የሁለታችንም ነው።
ፒንክ እንደዚህ ንጹህ አየር ስለተነፈሽ ብርሃን ስላይሽ በጣም ደስ ብሎኛል። እድሜ ላንቺ ትውቴ። እስኪ ናቲ ክስ ጀምሯል። ምናልባት መፍትሄ የሚያመጣ ከሆነ ልጄን እንዳይገለው እንዴት እንደዚህ ያደርጋል? አለም የኔ ልጅ ጉዳይ አሳስብሽ? አይ ሳይሆን ልጄ እንደከሰሰው ካወቀ የሆነ ነገር ያደርገዋል ብዬ እኮ ነው። አይሶ አንቺ አምልጠሽ ልጅሽ ደህና ቦታ ሆኖ አሁንም የምታዝኘው ለልጅሽ ብቻ ነው። ካጠፋው ይቅርታ በሉ እኔ ልሂድ። ደህና ሁኑ። እሺ ቻው። ለምን ትቀየሙኛላችሁ? እኔ እኮ ከ2 ዓመት በላይ ልጄን አላየሁትም። ናትዬስ ቢሆን ለሷ ብሎ አይደል ታግሶ ዝም ብሎ ቁጭ ያለው? እሷም ልጇን ካየች እኮ ከ4 ዓመት በላይ ሆኗታል። ካስቀየምኳት ይቅርታ ጠይቃታለሁ። አለም እንዲህ እንድትሆኝ ያደረገሽ እኮ ያለፍሽበት ሁኔታ ነው። ይገባኛል፣ ግን ልክ አይደለሽ። ሄሎ ሄሎ ትሁት፣ ልጅሽን ይዤ ወደ ቤት እየመጣሁ ነው። ምን? ኦኬ፣ ድምጿን ስሚያት ደግሞ ይኸውልሽ። አዲስ አበባ ውስጥ ያውም ብዙዎች ለመኖሪያ ሆነ ለኢንቨስትመንት የምራጭ ባደረጓት ፒያሳ ላይ በ500 ሺህ ብር ቅድመ ክፍያ ጀምሮ መኖሪያ ቤት መግዛት እንደሚችሉ ያውቃሉ? ሜሪት ፕሮፐርቲስ እጅግ ውብና ዘመናዊ ዲዛይን ያላቸው ቤቶችን ለእናንተ ለውድ ደንበኞች እስከ 30% በሚደርስ ቅናሽ የተደረገባቸው ውብ እይታን ከነፋሻማ አየር ጋር የያዙ ቤቶችን በ10% ቅድመ ክፍያ ይዞሎት ቀርበዋል። ማለትም ባለ 1 መኝታ 500 ሺህ ብር፣ ባለ 2 መኝታ 840 ሺህ ብር፣ ባለ 3 መኝታ ከ1.2 ሚሊዮን ብር ጀምሮ ቤቶችን የግሎ ማድረግ ይችላሉ። ያስተውሉ፣ በአጭር ጊዜ ውስጥ 80% ያህል ቤቶቻችንን ሽጠን የጨረስን በመሆኑ ያለን ቦታ ውስን ነው። ፈጥነው ከስር ባለው የድርጅቱ ስልክ ይደውሉልን። ሜሪት ፕሮፐርቲስ